ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? እንዴት ሰንብታችኋል? ያለው እግዚአብሔር ይመስገን። እንኳን ወደ ሰብዝ አካዳሚ ዩቲዩብ ቻናል በሰላም መጣችሁ። አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉን። እንዲሁም መማር ለምትፈልጉ በዚህ ባስቀመጥኩላችሁ ስልክ ቴሌግራም እና ኢሞ ላይ አድ እያደረጋችሁ የምትፈልጉትን ነገር አናግሩኝ። የምትፈልጉትን ትምህርት ለጊዜው የምናስተምራቸው እንግሊዘኛ፣ አማርኛ፣ ትግርኛ፣ ኦሮምኛ እንዲሁም ሂሳብ እነዚህን ነው እያስተማርን ያለነው። ከነዚህ ውስጥ መማር የምትፈልጉ ካላችሁ በዚህ ስልክ እንዳልኳችሁ ቴሌግራም እና ኢሞ ላይ ለጊዜው በሱ ነው የማስተምረው። እሺ ውድ ቤተሰቦች ዛሬ የምናያቸው አማርኛ በእንግሊዘኛ በየቀኑ የምናወራቸው ነገሮች ከዚህ በፊት አይተነው ነበረ። እስኪ ዛሬ ደግሞ ጨምረን አብረን እናያለን። እስከ መጨረሻ አብራችን ቆዩ፣ የሚጠቅማችሁ ነገር ነው። እንግዲህ አማርኛ በእንግሊዘኛ ስንል ዳይሬክት ፊደሉ መቀየር ነው እንጂ ሌላ ትርጉም መቀየር ሳይሆን ፊደሉን ወደ እንግሊዘኛ መቀየር ነው። በሰላም ነው የጠፋ። በሰላም ነው የጠፋ ስንል በሰላም ነው የጠፋ። አንድ ጓደኛችን ጋር ስናወራ በዚህ በእንግሊዘኛ ስንጽፈው አማርኛውን ማለት ነው። በሰላም የሚለው እዚህ ጋር አለ። በሰላም ነው የምትለዋ ደግሞ በዚች በሰላም ነው የጠፋ የምትለዋ ደግሞ ስለዚህ ዳይሬክት ወርዱ መተካት ነው፣ ፊደሉን መተካት ነው። የትርጉም ልዩነት የለውም። በሰላም ነው የጠፋ። ሁለተኛው ደግሞ የት ሂደህ ነው። የት ሂደህ ነው እዚህ ጋር ደግሞ የት ምትለዋ እዚህ ጋር አለች። የት ምክንያቱም የመጀመሪያ ስለሆነች ዋይ ኢ ወስደን ት ደግሞ ስድስተኛ ስለሆነች ቲ እንወስዳለን። ከዛ ሂደህ ስንል ደግሞ ኤች አይ ዲ ኢ ኤች ችንደሂ ችንደደ ችንደህ ናት። ነው ደግሞ እዚህ ጋር ቅድም እንዳየነው ነው እዚህ ጋር እንዳለው ማለት ነው። የት ሂደህ ነው ብለን በእንግሊዘኛ አማርኛ በእንግሊዘኛ መጻፍ ስንፈልግ በዚህ መልኩ እንጽፋለን። ሶስተኛ ጉዞ እንዴት ነበር። ጉዞ እንዴት ነበር። ጉዞ ጂዩ ይሄ እንደ ጎ ሁለተኛ ስለሆነ ዩ ይወስዳል። ዞ ደግሞ ዜድኦ ከዛ እንዴት የሚለው ደግሞ ይቺ እንደ ኢ ናት፣ ስድስተኛ ን። ይቺ ደግሞ እንደ ዴ ት። እንዴት ነበር። ሁለቱን እና በ የመጀመሪያ ስለሆነ ኢ ወስደው ር ደግሞ ስድስተኛ ነው። ር ብቻውን ይሆናል። ስድስተኛ ፊደላቶች አናባቢ ስለሌላቸው ነው። አራተኛ በሰላም ገባ ማለት ስንፈልግ በሰላም የሚለው ልክ ቅድም ላይ እንደጻፍ ነው። በሰላም ኤም ስድስተኛ ስለሆነች ብቻዋ ትሆናለች። ገባህ የሚለው ደግሞ ገባህ ገና አንደኛ ነው፣ ባ ደግሞ አራተኛ ነው፣ ሄ ደግሞ ስድስተኛ ነው። በሰላም ገባ። ስለዚህ አማርኛ በእንግሊዘኛ በዚህ መልኩ መጻፍ እንችላለን። ዋናው ነገሩ ምንድነው? አናባቢ ማወቅ አለባችሁ። አናባቢዎቹን ለምሳሌ በስንል እዚህ ጋር አንደኛ ወሰድ ነው ቢኢ፣ ሰ አንደኛ ስለሆነ ኤስኢ፣ ላ ደግሞ አራተኛ ስለሆነ ኤልኤ፣ ሜ ደግሞ ስድስተኛ ስለሆነ ኤም ብቻውን ወሰድን። ስለዚህ አናባቢ ካወቃችሁ መጻፍ አይከብዳችሁም። ቀጣይ የሚሆነው ደግሞ ስራ ጀመርክ እንዴ ብለን መጻፍ ስንፈልግ በአማርኛ በእንግሊዝኛ ፊደል ስራ የሚለው ይኸው ስ ስድስተኛ ራ አራተኛ ስለሆነ ኤ ወሰደ። ስራ ጀ ደግሞ በጂ ነው የምትወከለው፣ በጀይ ማለት በጀይ። ደግሞ ኤምኢ ርክ ጀመርክ እንዴ፣ ስራ ጀመርክ እንዴ።
እንዴ የምትለዋ አለች እዚህ ጋር በኢ ትወከላለች። እኔ ደግሞ በኤን ዴ ደግሞ በዲኢ ስራ ጀመርክ እንዴ። ቀጣይ ደግሞ አዎ ስራ ጀምሬያለሁ። አዎ ስራ ጀምሬያለሁ። አዎ የምትለዋ ኤ ወስደን ወ ደግሞ ዳብሊኦ ስራ ቅድሙ እንደጻፍነው እኩል ነው። ጀምሬያለሁ የሚለው ደግሞ ጀምርያለው ርና ው ስድስተኛ ስለሆኑ እና ም አናባቢው አልወሰድንም። እንደምታዩት እዚህ ጋር ለብቻቸው ነው የሄዱት። ምንም አይነት ቮል የላቸውም። አዎ ስራ ጀምሬያለሁ። አዎ ስራ ጀምሬያለሁ። እሺ ቀጣይ ደግሞ በርታ ራስን ጠብቅ ማለት ስንፈልግ በርታ ራስን ጠብቅ። በሬታ ታች ናት አራተኛ ስለሆነች ራስህን ጠብቅ። በርታ ራስህን ጠብቅ። በርታ ራስህን ጠብቅ። እሺ ስለዚህ አናባቢ ከያዛችሁ እንዳልኳችሁ በዚህ መሰረት መጻፍ ትችላላችሁ። በቀላሉ ደግሞ እስኪችን ጨርሳትና ሲመችህ ደውልልኝ። ሲመችህ ደውልልኝ። ይኸው ሲመችህ ደውልልኝ። ሲመችህ ደውልልኝ። ሁለት ል ስለሆኑ ሁለት ኤል እንወስዳለን። ከዛ እኚ ደግሞ የሚወከለው በእጅ ኤን ነው። ሲመችህ ደውልልኝ ብለን ጓደኞቻችን ጋር የምናወራቸው ነገሮች ለምሳሌ የሰጠኋቸው እንጂ ብዙ ወሬዎች አሉ። እነዚህ ምሳሌ ወስዳችሁ መጽሐፍ ማንበብ በቀላል እንድትለምዱ ነው። ስለዚህ ማድረግ ያለባችሁ ምንድነው? አምስቱን አናባቢዎች በደንብ ማወቅ አለባችሁ። ኤ ኢ አይ ዩ ኦ እነዚህ ማወቅ አለባችሁ። እነዚህ በደንብ ከያዛችሁ ማንኛውም የእንግሊዝኛ ቃል መጻፍ አይከብዳቸውም። ታርጌቱ አንድ ቃል አስተካክሎ መጻፍ እስከሆነ እነዚህ አናባቢዎች ማወቅ አለባችሁ፣ በደንብ መያዝ አለባችሁ። በቀላሉ ደግሞ ቅድም አስቀመጥኩላችሁ ስልክ እየደወላችሁ ቴሌግራም እና ኢሞ ላይ በተለይ እዚህ ጋር ይሄ በቀላሉ እናስይዛችኋለን፣ እናስተምራችኋለን። ከእናንተ የሚጠበቀው ኢሞ ላይ ቴሌግራም ላይ የመጣችሁ የምትፈልጉትን ነገር ሪከርድ አድርጉ፣ መማር የምትፈልጉትን ነገር። እንግዲህ ለዛሬ እዚህ ላይ ይብቃን። ሰላማችሁ ይብዛ። መልካም ቀን።